በቀለሜ ትምህርት ያልወጣችሁ ሰዎች እኔ በተናገርኩት ነገር ከቤተክርስቲያን ትወጣላችሁ ነው እኮ ክሌሙ። የሚያሳዝነው እሱ ነው። እንግዲህ አስበው፣ ያለ ሚስጥራት ያለ ካህን ሚስጥር የለም፣ ያለ ሚስጥራት ደግሞ ቤተክርስቲያን የለም ያለ ሰው ጴንጤን ራሱ ነው ቅጥቅጥ ያደረገው። ቅጥቅጥ ምን ተረፈ? ቀለሜ መች ተረፈ? በእናትህ ዝም ብሎ እኮ ነው ስሙ የተጠራው። መቻቸው የእስላም መሪዎች ባደረጉት ተጽዕኖ ሊቃነ ጳጳሳቱ መንበራቸውን ከእስክንድሪያ ወደ ካይሮ አዘዋውረው ነበረ። ሲወርድ ሲዋረድ በቆየው ለኑቢያና ለኢትዮጵያ ንጉስ ያስተላልፉት የነበረውን ሐዋርያዊ መልእክት በአባ ዘካርያስ የሊቀ ጳጳስና ዘመን ማለት ነው የእስላሞች መሪ ከሊፋ አልሐኪም እንዳይላክ ከለከለ ይላል። በዚህ የተነሳ አባ ዘካርያስም ታሰሩ። ሊቀ ጳጳስ በዛ ሰዓት ፓትርያርክ የነበሩ የግብጽ ማለት ነው። የግብጽ ክርስቲያኖችም መከራ ስለጸናባቸው ወደ ሮምና ቁስጥንጥንያ እንዲሄዱ በትምህርተ ሃይማኖት ስለማይመስሏቸው ኑቢያ በእስላሞች ስለተወረረች በቀጥታ ወደ ሃይማኖት ወንድሞቻቸው ወደ ኢትዮጵያ መጡ። የኢትዮጵያ መንግስትና ህዝብም እንደተለመደው የወንድምነት አቀባበል አደረገላቸው እያለ ይመጣና አሁን እነዚህ እንትን ተጽዕኖ ሲያደርጉባቸው ማለት ነው የሆነ እንዴ ድጋሜ ገባ እንዴ? ኧረ አመኑ። ሰውየው ጳጳስ አይደለም ብሎ አመኑ። ጳጳስ እሺ፣ ትልቁ ላይ ሆነና እሺ፣ አሳይ ወደ ምን ቀየሩት መሰለ? እንደምን ተቀበሉት ሰዎቹ እንደምን ተቀበሉት ወደሚል ተቀየረ። አቀባበሉ ምን አይነት ነው? የጳጳስ አቀባበል ነው ወይ? አቀባበል አደረጉለት የሚል ጥያቄ ጠየቁ። ኖ ጳጳስ የሚለው ብለህ ጠየቀው ቅድም ጳጳስ ነው የሚል አሳየኛው። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የነሱ የተቀባዮቹን አቀባበል የሚያሳየው የሰው ግን አሳየኝ ነው። የኔ ጥያቄ የምን አቀባበል ተደረገለት? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ መጀመሪያ የሰውየውን ጵጵስና አሳየኝ። ትክክለኛ ነው አልኩህ እንዴ? የምን አቀባበል ተደረገለት? ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አንተ አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦቶንቲክ ነው ትክክለኛ ነው ትክክለኛ አይደለም ወይ ጥያቄ ነው። አርጉመንት ነው ወይ ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ እስከሚያዝበት ጊዜ ድረስ ሰውየው ጳጳስ እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። ጳጳስ የተደረገለት የምን አቀባበል ነው የተደረገለት? ተቀባዮቹ ይኸውልህ፣ እሺ ቃሉን በለልኝ። የምን አቀባበል ነው የተደረገለት? የጳጳስ በቃ ምኑን በቃ ጳጳስ አይደለም ጳጳስ ነው የሚለውን አንተ ነው ያልኩት። የምን አቀባበል የሚለውን አንተ ያልኩት ጵጵስና አቀባበል ነው የተደረገለት። ምን ጵጵስና አቀባበል በአርባ ምናምን ዓመት እንደዛ አይነት ሎጂክ ማምጣት ማለት በጣም ሼም ነው። ኦልሞስት 50 ዓመት ሊሞላኝ ነው ብሏል አይደል? ያሳዝናል። የሐሰት ደብዳቤ አዘጋጅቶ ይዞ የመጣው ግን በቃ የሐሰት ከሆነ እስካሁን ጳጳስ ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። ስንት ሰዓት የተወራው ወሬ በባዶ ተባዛ ማለት ነው። እስከሚያዝበት ጊዜ ድረስ ተይዞ እስከሚባልበት ድረስ በጵጵስና አቀባበል ተደርጎለት ነበረ። ምን በጵጵስና ምን አደረገ? አቀባበል ተደረገለት። አይ ምን አደረገ? እሱ ምን አደረገ ማለት ነው ማለት ነው። በጵጵስና ምን አደረገ? ጵጵስናውን ተጠቅሞ ጵጵስና ምን አደረገ ሳይሆን ጳጳስ ብለው ያቀበሉት ነበረ። አንዴ ስመኝሽ የኔን ሐሳብ አንዴ ስማ። የመጀመሪያ ነገር ሙስሊም ጳጳስ ነበራቸው የሚለው ፈጽሞ ሐሰት ነው። ለምን ከተባለ ከጅምሩ ጽሑፉ የሚለው አብዱም የተባለው ሰው የሐሰት ወረቀት ይዞ አባ ቄርሎስ ነኝ ብሎ መጣ። ሲጀምር በምንድን ነው የመጣው? በማታለል መጣ። ነገር ግን ጳጳስ ነኝ ብሎ ስለመጣ ከላይም ደግሞ ጳጳስ ይጠብቁ ስለነበረ የኢትዮጵያ ሕዝቦች ጳጳስ ነኝ ብሎ ሲመጣ የጳጳስ አቀባበል ተቀበሉት። ያ ማለት አሁንም የምንቀበለው አቀባበል ነው። በቤተ ክርስቲያን ካህናት ወጥተው መጽሐፍ ቅዱስ ይዘው የሚቀበሉት አቀባበል ማለት ነው። ሌላ ነገር አይደለም። ተቀበሉት። ጳጳስ ነው ከዛ ሾመ እንደዚህ ያደረገ የሚል ካለ አንዳ የለም። ሰውየው ጳጳስ ነው ወይ? የለም።
ኦኬ ጳጳስ የሚባል ውሃ በላው ማለት ነው። አዳምጠኝ እዚህ ጋር ኢትዮጵያ ሾመ ምናምን የምትለኝ ኢትዮጵያ የዛን ጊዜ የራሷን ፓትሪያርክ ትሾም ነበር። ኧረ እጅ ሊሆነ ሰው ስላሴ ይቅርታ ግን በጣም አሁን ኢትዮጵያ መጀመሪያ አሁን ሙስሊም ጳጳስ አለ የሚለው ውሸት ነው፣ ውሸት አይደለም። አዳምጠኝ መጀመሪያ ለምን ታስቀይሳለህ? ሪከርዱ ያለ ነገር ነው። ኧረ ለምን ታስቀይሳለህ ይላል። ጭራሽ ደፋር ነው። ጳጳስ አብዱል ላይ ያሉ ሲጽፉ ነበር ከስር ማለት ነው። ቀደም ብሎ የመጡት ናቸው። ከሙስሊም ምክር ቤት ጋር እንትን ብለው የመጡት ናቸው። እስር ቤት ናቸው። ኦኬ እስር ቤት እያሉ ነው የሞቱት። ታሪካቸው የሚገርም እኮ ተሰምቻለሁ እያለ ሲፎክር ነበር። የተባለው ሙስሊም ሰው የውሸት ደብዳቤ አቡነ ቄርሎስ ነኝ ብሎ ይዞ መጥቷል። አልተናገረም። ቅድም ይዞ መጥቶ አቀባበል ተደርጎለታል። የምን አቀባበል? የጳጳስ አቀባበል ተደርጎለታል አይደለም? ምን አገናኘው ከሐዋርያዊ ቅብብሎች ጋር? ጳጳስ ተብሎ እኮ ተቀብሎታል። መቼ ነው የተያዘው? ጳጳስ ነው ወይ? ይኸውልህ አንደኛ የግብጽ ቤተክርስቲያን ጳጳስ ብላ ጵጵስና እንዴት እንደሚሾም አያውቅም እንዴ ሰው? በእናትህ አንተ ሰዎቹ ተቀብለውታል ይላል። ስለተቀበሉት ጳጳስ ይሆናል እንዴ? ለምንድን ነው እሱ የሚዋሸው እንዴ? እልኩ አይደለም። ሙስሊም ጳጳስ የሚል አንድ ማስረጃ የለም። 5 ሰዓት 6 ሰዓት የተለፈለፈ ነገር እንዳለ ውሸት ነው። ፈረሰ። ፖለቲካ ትላላችሁ። የምታውቁት ፖለቲካ የለም። በስነ ስርዓት አለበለዚያ መውጣት ይችላል። እያበደ ሲፎክሩ እኮ ነበር። ናጋዲሳ ናዮብ ነው አይዋድ እያሉ የለም። ይሁን ስለሆነ ትበሳጭብኛለህ። ተረጋግተህ አውራ። በቤቴ አንተ ልታዘኝ አችልም። ተረጋጋ። ቤተ ስለሆነ ጋጠ ወጥ ትሆናለህ ማለት አይደለም። ስርዓት አወረዱት። አወረዱት። የለም በቃ ዘኢንድ ምክንያት ነበር የሚፈልጉት። ይኸው ረጨመቃ ተረጋጋ ሚዩት አድርግ ብለው ምናምን ሊያስወጡ አንተ ሰው 3 ሰዓት እንኳን አይዝናናም። ባይዘው በቃ አሁን የልቅሶ ሰዓት ነው። በቃ ዝጋውና ያልቅሱ። በቃ ቦታ ይፈራል። የምሬን ማለት ሴት የላከው አሁን ቦታ ዝጋላቸው ቤታቸው ዘግተው አሁን ያልቅሱ። አሁን በቃ ጥሩ መርፌ የተሰጣቸው አሁን የማልቀስ ሰዓት ነው። በቃ እቺን ነው ጠረጴዛ ያዘሯቻት። እንዴት ትገባለህ? ምን አለ ይሄ ጋዲ ወሬ ሊያወራ ሄድ አይደለ? በቃ አውሩ ልጆች እንዳልበጠበጠ። እሺ ስማ፣ ኧረ ትንሽ 1-2 ቀን ጠረጴዛው ሳይዞር ምን ነው አልክ? ኧረ ወይ የሙስሊም እንደ የምታዞር የነበረው ጠረጴዛውን እዮባ የዴባን ድምፅ ሰምተዋል። እየቀጠነ መጣ እኮ ተቀየረብን እኮ ድምፁ። ኧረ እኔ መች ሙስሊም ጳጳስ አለ አልኩ እኮ አለ ጀለስ። ስማ እኔ ጳጳስ አሿሿም ራሱ ገና ያወቋል መሰለኝ። ተቀብለዋቸዋል ህዝቡ ይላል። ተሹሟል ወይ ማን? የት አለ ጳጳስ? ዮሐዲ ሰሞኑን አንድ የታሰረ ወንጀለኛ ነበረ። እየደወለ ከከንቲባው ጽሕፈት ቤት ነው ምናምን እያለ ሰው ይሸውዳል። ታውቃለህ? ያ ሰውዬ ከንቲባ ብሎ እንደመጥራት እኮ ነው። ሎጂክ ሲያልከሰክሱ ጌታ ምሳሌ አሁን ጋዲሳይ ለሆነ ሰው ለምሳሌ አሁን ባለፈው መምህር ዘላለም ወንድሙ እንደ ፓትሪያርክ እንደ ጳጳስ የተቀበሩት ተባለ አይደል? እና ጳጳስ ነው ማለት ነው፣ ፓትሪያርክ ሆነ ማለት ነው መምህር ዘላለም። አሁን ጳውሎስ አንተ እንደ ጌታ ተቀበላችሁ ይላል አይደል? እንደውም ያሬዶ ደግ ሆነ ነው መምህር ዘላለም ደግ ሆንኩ ለማ እነዚህ አይገናኙ። ያሬዶ እንደ ጌታ ተቀበላችሁኝ ይላል እኮ ጳውሎስ። ስለዚህ ጌታ ነው ማለት ነው። እንደሱም አይደለም እንዴ? ሲጀመር እኮ በፌክ እኮ ነው የቀረበው እንዴ? በፌክ ሰነድ እኮ ነው እንዴ? የማይገናኝ ነገር አትተው እንጂ በፌክ ሰነድ ፕላስ ደግሞ ወዲያውኑ ጳጳሱ ደብዳቤ ልከው እዛው ኧረ ውሸት ነው ሲባል እዛ በሰይፍ እኮ ነው አንገቱን እኮ ነው ወይ ያሉት መልሰው ጅማ የተደረገው እኮ ነው ያጫወቱት። እኔ ነገር ቆይ አንድ ቪዲዮ ክርክር እዮባ ያቺ የቡናዋን ቪዲዮ መድገም አለብን። ቡና እየጠጣን እንዴ ሰማ ገና ጀምረውታል። ቁጭ ብለው ያለቅሱታል። ስማ እዮባ
እዮባ ወይ ሲቀበሉ ተቀብለውታል እንደ ጳጳስ አለ። አንገቱ ሲቀሉት እሱ አይነሳም፣ እሱ አይነካም። ተው በጣም የሚያስቀው ነገር ማለት ነው ስንት ሰዓት ሙሉ ሙስሊም ጳጳስ ነው ያላቸው ሐዋርያዊ ቅብብሎቹ እዛ ጋር ተቋርጧል ብለው ተሰምቻለሁ አይደል? በጌታ ስም ተሰምቻለሁ ሲልስ ጋዲ አንተሽ እናንተ እኮ ዮሐድ ያልሰማችሁም እዮባን እየሰማሁት በመጨረሻ ላይ እኔ መች ሙስሊም ጳጳስ አለ አልኩ። አዎ አለ እኮ ተቀበሉት ነው እንጂ የምርህን ነው። ጭራሽ እንደዛ አለ እንዴ? ደቦ ያቺ ዩሲ የምትባለው ምንም አታውቅም፣ አላነበበችም። ያኛው ነው ገደል የከተታቸው። ኧረ ምንም አያውቅም ሲጀመር። አባ ጊዮርጊስ እና አባ ጎርጎሪዮስ ጊዮርጊስ ያምጣት አባ ጎርጎሪዮስ የሚለውን አባ ጊዮርጊስ ይላል። ጎርጎሪዮስ ለማለት ነው። ችግር የለውም እያለ እንትና ራሱ ሆነ መሰለ 92 አለ። ከዛን ጋዲ በውስጥ ጽፎት ነበርና 92 የሚለው የት አለ እየተባባልን ገብቶ ከዛ አያዋለው 37 ላይ ነው ያለው እና 92ን እስቲ ክፈተው ይለዋል። ቁጥር ተሳስቶ ነው። ለምን እሱን ትጠይቀዋለህ? ቁጥር ምን ችግር አለው ብለው ሪያል ሁሉም አይከፍተው። ከዛን በዓለም መድረክ የሚለውን ማለት ነው የቤተክርስቲያን ታሪክ በዓለም መድረክ የሚለውን እሱን እንኳን ጊዮርጊስ ነው የጻፈው። ይሄኛውን ጎርጎሪዮስ አላለም። ጊዮርጊስ ነው የጻፈው አለ እንዴ? ጊዮርጊስ ነው የጻፈው አለ። ኧረ በስመ አብ አስጠኝ እኮ ጊዮርጊስ ነበር። አስጠኛቸው ነው በት ግን ዮሐድ ሂዱበት አንድ የተነሳውን ሐሳብ እዛ አይቀጥ የዋሹትን በአዮባን በጣም ቴንኪው ማለት አለብን። ባይዘው እንደዚህ ኦን ደ ስፓት ሰዎችን ማጋለጥ በጣም አሪፍ ነገር ነውና እዮባይ በጣም እናመሰግናለን ይሄን ስላደረግ። ጋዲሳም ገብተህ ነበር አሮ ነው ብቻ ኧረ ማን ያልገባለ ነበር። ሁለት ሶስት እኮ ነው ያወረዱኝ። ሁለት ሶስት ነው እንዴ? ኦኬ እኔ ምንም አማን ገብቶ ቤቱን ከፍቶ አማንሻ በቃ በጣም እየሳቀ በነበረው ፕሬዘንቴሽን በሉተሪያን ፕሬዘንቴሽን አማን አውቃችሁት አይደለ? አማን ፖድካስት አሁን ይመለከታል። እሱ ልጅ ኦርቶዶክስ ነው እንዴ? አማን እኔ እንጃ ይመስለናል፣ ዲያቆን ይመስለኛል። ምክንያቱም ምን አለ መሰለህ ቅድም አልሰጠነውም ግን ይመስላል። አሁን ይመለከተኛል። አሁን ስለምታነሳው ቤተክርስቲያን ይመለከተኛል። ሉተሪያን እስከ ጥግ ድረስ መመለስላችሁ ሲሰምቸው አልኩኝ እና እኮ አሪዮስ እንትኑ ላይ ተቀምጧል ብሎ ክርክር ሲገቡ እኮ ነው እነሱ ያበቃላችሁ። ፕላስ ደግሞ እንደምታውቁት በሉተር ወገብ በኩል በካቶሊክ በኩል ይቆጠርልናል ይላሉ አይደለ? የሐዋርያዊ ቅብብሎሻችን በሉተር ወገብ ነው የሚያልፈው የሚሉ ሰዎች ወደ ኋላ ሄደው ካቶሊክን እኮ ገደል ሊከቱ እኮ ነው ትግላቸው። አጥፍቶ መጥፋት እኮ ነው። አልሸባብነት እኮ ነው። እሺ ብንላቸው ራሱ የራሳቸውንም እያጠፉ ነው ማለት ነው። ከዛ አንተ ሲባል አይ የእናንተን ላጥፋ እንጂ እኔ ችግር የለብኝም። እንዴት አይነት አካሄድ ነው በመድኃኒዓለም። እና ሰሞኑን አኬ የጠለዛቸውን ምንም ያነሱት ነገር ቢያጡ እንዲህ በልህ ወጥተው የማይሆን ፋውል ሰሩ። ከዛን ኤስድሮስ ገባ፣ ጋዲ ገባ፣ ሲፈራረስባቸው ከዛን መለወጥ ጀመሩ ማለት ነው። እና በተለይ ይሄ የሙስሊሙ ታሪክ እንግዲህ አቡነ ጎርጎሪዮስ ማለት በቤተክርስቲያናችን ትልቅ ቦታ ያላቸው አባት ናቸው እና በሳቸው መጽሐፍ ላይ ያለ ነው ማለት ምናቀው ነው ማለት ነው። አዲስ ነገር የሚመጣ በፍጹም ስንት ጊዜ ነው እንደው ካስታወሳችሁ ዮሐዴ እንኳን ብዙ ጊዜ ከፍቶት እኮ አሳይቶ ያውቃል። በተለይ ከገድላት ጋር በተያዘ እንኳን አይደለም ይህን መጽሐፍ የቤተክርስቲያን ታሪክ የሚለውን በጣም እናውቀዋለን መጽሐፉና አዲስ ጠብቁኝ የሆነ ነገር ይዤ እመጣለሁ ጉድ ነው አፈር ነው ምናምን አይነት ፉከራ ምንድን ነው የሚመጣው ብለን ስንጠብቅ ስለ አብዱ ነው ስለ ወንድማቸው ታላቅ ወንድማቸውና እና ቤተክርስቲያን የኢትዮጵያ ቤተክርስቲያን ሙስሊም ጳጳስ ነበራት የሚለው ፈጽሞ ውሸት አልነበራትም፣ ኖሯትም አያውቅም። ሙስሊም ጳጳስ የሚባል ነገርም የለም። ሰውየው ሙስሊም ነው። በሐሰት የሐሰት ደብዳቤ ይዞ መጥቶ በግብፅና በኢትዮጵያ መካከል የነበረውን ፖለቲካ ከጥንት ጀምሮ ይታወቃል በታሪክ ውስጥ
አባይን ገድባለው፣ እዚህ ያሉትን ክርስቲያኖች አስጨንቃለሁ፣ እንደዚህ አይነት ዛቻ ሁሉ ነበረ፣ ይታወቃል ይሄ በታሪክ ውስጥ እና ሙስሊሙ የሐሰት ደብዳቤ ይዞ መጣ። ከዛስ አባ ቄርሎስ ነኝ አለ። የጳጳስ አቀባበል አደረጉለት ማለት በክብር ተቀበሉት ማለት ነው። ሌላ ነገር የለውም። በክብር ልክ አሁን አንድ ጳጳስ ወደ አንድ ቤተክርስቲያን ሲመጣ እንዳለ ሁሉ ህዝቡ ክርስትናውን በደንብ የሚያውቅ ለአባት ክብር ያለው ስለሆነ አባት አገኘን ብለው የጵጵስና አቀባበል ተቀበሉት። ከዛስ ወዲያው ሐሰቱ ታወቀና አንገቱ ተባለለት። የእንትን ጳጳስ የለንም ማለት ነው ከጅምሩ የሙስሊም ጳጳስ እና እንደዛ ነው። ዴቫ ምናምን ምራቁን የዋጠ ለቅሶ ነው ዛሬ ሲለቀስ የነበረው። እንግዲህ ያሳዝናል። ቀጥሉ። መብራት መጣለ መሰለኝ ቪዲዮ ከፍቷል። አይ አንድ እንትን ለማሳየት ፈልጌ ነው። ካስታወሳችሁ እኮ ማለት ነው ጋዲ ካስታወስክ በገድልና በድርሳን ያልወጣ ኦርቶዶክሳዊ በዚህ ትምህርት ነው የሚወጣው ብሎ ሲለፈልፍ የነበረ ሰው ነው። ቀደምም ድጋሚ ተናግሮታል። አስበኳል። ግን እንትን አንተ ስናወራት እዚህ ይልሃል መች ነው ባለፈው ስናወራ ከአንተ ጋር ከህዋድ ጋር እርግጠኛ ነኝ አፖስቶሊክ ሰክሰሽን ሚል ታይትሉን ስናይ በእርግጠኝነት እንትኑ አልገባቸውም ይሆናል። አፖስቶሊክ ሰክሰሽን ስንል ምን እያልን ነው የሚለውን ነገር አንደርስታንድ አላደረጉት ይሆናል ብለን ገምተን ነበር። ቀደም ራሱ ስናወራው ነበር እኮ ኤግዛክትሊ ያው ነብይ እንዳትሉን እንጂ ገምተን ነበር። አልገባቸውም። የምርም የሆነ ወንበር ላይ መቀመጥ ወይ ፊት ለፊት የሚታይ ፊዚካል የሆነ ወንበር ላይ መቀመጥ አይደለም። እሺ ጋይስ አፖስቶሊክ ሰክሰሽን ሲባል ወንበሩ ላይ ስለተቀመጥክ እንዴ እነዚህ ሰዎች እኮ ሊትራሊ እኮ እንዴ ማን ያልተካደ አለ? ቅዱስ አትናቴዎስ፣ ቅዱስ ቄርሎስ እንዳለ እኮ አባቶች የተባሉት እንዳለ እኮ በዜሮ ላይ አባዟቸው። ጭራሽ በትልቅ ደረጃ እንዴ ሻምፒዮን ኦፍ ናይሲያን እኮ አሪዮስን በማውገዝ የሚታወቀውን እኮ ኒቂያ ጉባኤ ላይ ቅዱስ አትናቴዎስን ሁላ እኮ ዲናይ እስከማድረግ ደርሰዋል። ለምን? ለኦርቶዶክስ ቤተክርስቲያን ካላቸው ጥላቻ የተነሳ ያለ ዕውቀት ማለት ነው። ያለ ዕውቀት ኦኬ። ስለዚህ ማወቅ ያለባቸው አንደኛ ነገር ምንድነው ከተባለ አፖስቶሊክ ሰክሰሽን የሚሆነው ቫሊድ አፖስቶሊክ ሰክሰሽን ዊዝ አፖስቶሊክ ቲቺንግ ነው። እሺ ከትምህርቱ ጋር ኦኬ። አንድ ሙስሊም ለምሳሌ አያድርገውና ኢትዮጵያ ለምሳሌ እንዲህ ብትወረረ አንድ ሙስሊም ራሱን እዚህ ለምሳሌ ጳጳስ ነኝ ብሎ ቢሾም ታዲያ ምን ተቋረጠልን ነው አንለም እኮ። በቅዱስ አትናቴዎስ ኬዝም ስንመለከት ቅዱስ አትናቴዎስ ከተሰደደበት በኋላ ተመልሶ ሲመጣ እንደ አዲስ አልተሾመም። በነበረበት ነው የቀጠለው። እሺ በነበረበት ነው የቀጠለው። ስለዚህ እንደው አንድ ነገር ማሳየት የፈለኩት ቀደም ሜቢ ሰምታችሁ ከሆነ አላቅም ሪከርድ ላይ ብቻ የሰማሁት ይሁን ምን አይነት ነገር ተነስቶ ነበረ። ሜቢ አንተሽ ሰምተው ከሆነ የዋዴን ኮንፊርም ታደርጉኛላችሁ። ቅዱስ ማርቆስ ተነሳን እነ ኢዮባ ከበፊትም ጀምሮ ስለነበራችሁ ቅዱስ ማርቆስ ተነሳን አይደል? ኢዮብ የኛ ኢዮብ ሳይሆን ኢዮባ የብሩኖ ፈርናንዴዝ ከዛ ነው የተነሳው እኮ ካህናት አሌክሳንድሪያ ነው የጀመሩት። ካህናት አሌክሳንድሪያ ላይ የነበረው ልምምድ ካህናት እንዴት እንትን ይላሉ የሚል ጥያቄ ነበር አይደል የተነሳው። ከካህናት እንዴት ቢሾፕ እንትን ይላል አይነት ነገር አይደል? ቢሾፖች እንዴት ይሾማሉ? ከአሌክሳንድሪያ መጀመራቸው አስበላቸው። ነጯ ብለው ጀመሩ። ጥቁር ነን ግን ነጭ ናቸው። ከማርቆስም ነው የጀመሩት። ማርቆስ ሐዋርያ አይደለም ብለው ነው የጀመሩት። አረ ባይ ዘ ዌይ አረ ቆይ እሱን ነገር እንደውም ቆይ ትንሽ እናለቅጥበታለን። ይሄን አነሳው ወንድማችን አኪ የምትባለው ጭስ ደግሞ አንድ ሰበር ዜና ልንገራችሁ። የሆነ ሰው ስቶሪ ነው ያየሁት። ማርቆስ ሐዋርያ አይደለም። እሺ አረ ወንድማችን የምር እነዚህ ሰዎች የውሸታቸው ጥግና ምን ያህል ለቤተክርስቲያን ጥላቻ እንዳላቸው የምታውቁት። እኔ ቀደም ገብቼ ሳወራው ሰምታችኋል። እንግዲህ ማርቆስ ሐዋርያ ነው ሲለኝ ኦፍ ኮርስ የበጉ ሐዋርያት አይደለም። ነገር ግን በማርቆስ በኩል ቅዱስ ጴጥሮስ ጋር ይደረሳል ነው እንዴ? ጴጥሮስ እንዴ ማርቆስ ዮሐዴ ሰምተዋል። ማርቆስ በጴጥሮስ እንደተሾመ ታምናለህ አታምንም? ማስረጃው ላሳያልኩት እግዚአብሔር እንዲህ ነው ይላረግ እንዴ ገብተህ ስለዛ አውርታችሁ ነበር እንዴ? እንዴ ነገር አንተ እያወራህ ነበር ማርቆስ ወይኔ እኔ ማርያም ምንም እንደማያውቁ የገባኝ ማለት ነው። በቃ እስካሁን ሐዋርያ የቅብብሎች ሲባል አልነበረ። በቃ ማርቆስ ይኸው ሐዋርያ አይደለም ይኸው ፈረሰ ምናምን ሲሉ እነዚህ ናቸው አሁን ቴብል አዛሪዎቹ ምናምን አልኩኝ። ዝም ብለህ ሱቅ በደረታ አዙር በእናትህ ቴብሉን ተው። ግን ቆይ መፋቂያ አዙር በል። እኔ የምለው ጋዲሳይ ወይ ዮባ እና ዮሐድሻ ሰው የነሱ ቤት በኩል ቅብብሎሽ አለናሉ። የነሱ አባት ማን ነው? ወዴት እነሱ ትሬስ ባክ የሚሆነው ወይስ ፈረሰ? እኛን ተውን እኮ አሉን እኮ ያሬዶ እኛን ተውን።
በቃ አባት የለንም አሉ፣ ቅብብሎሽ የለንም አሉ። ይሄው የእምነት ጀማሪያቸው እኮ ሉተር የእግዚአብሔር ሰው ነው ብላችሁ የምትፈልጉ ከሆነ በሉተር በኩል እኮ አይደለም አለ ራሱ እኮ ኒቂያ እኮ ቀጥታ እኮ ኢንቫይት አደረኳቸው። እዛ እኮ የውይይት ጥሪ እኮ የዋዴ ጠራዋቸው። አኪ የሚባለው ልጅ ሉተር እግዚአብሔር ሰው ነው ብለህ የምታምን ከሆነ እንወያይ ያልኩት አልፈለገም፣ እምቢ አለ። ማን ነው ዳዊት ሉተራንንም ሉተር እግዚአብሔር ሰው ነው ብለህ የምታምን ከሆነ ውይይት እናድርግ ብየው ነበረ። ሁለቱም ፈቃደኛ አይደሉም። ስለዚህ አባታቸው ሉተርም ተከዷል ማለት እግዚአብሔር ሰው ነው ብለው አያምኑም ሲጀምር። ተወኝ ነው ያሉት። ለማንኛውም ይሄን ማስረጃ ላሳይና ለወንድሞች እድል ልስጥ። ይቅርታ ረጅም ሰዓት ወሰድኩ። ጄሮም ቀደም ጄሮም ሲጠቀስ ስለነበረ የቲቶ መልእክት ምዕራፍ 1 ቁጥር 5ን በተረጎመበት እንዲህ ይላል። በደንብ አስተውሉ። በመጀመሪያ ቤተክርስቲያን የነበረ እንትን ማለት ነው። Paul is speaking here to bishops who have the power of placing presbyters in the individual towns ይላል። ኦኬ እዚህ ጋር ስለ ጳጳሳት ነው እያወራ ያለው፣ ካህናትን መሾም የሚችሉ ጳጳሳት so that they would hear clearly by what kind of rule correct church order should be maintained ይልና አስተውሉ። እዚህ ጋር originally the churches were governed by a common council of the presbyters ይላል። ጄሮ ራሳቸው ያመጡት ጄሮ ምን አለ? originally the churches were governed by a common council of the presbyters even ለነሱ ያመጡት ማስረጃ እንደዛ ይሆነና አሌክሳንድሪያ ቤተክርስቲያን እንደዛ አድርጋል የተባለን ይሄው ጄሮም ራሱ እኮ ጻፈው። ኦኬ በካህናት ስብስብ ወይ ደግሞ በካህናት ካውንስል ነበር ቸርቾች የሚመሩት ብሎ ይሄው ጻፈው ኦሪጂናሊ። ስለዚህ አሌክሳንድሪያ ቤተክርስቲያን ማንንም መውቀስ አይችልም። እነሱ ያሉት ማስረጃ ራሱ ያው ማስረጃውን ክሮስ ቼክ ማድረግ ያስፈልጋል። ኦፍ ኮርስ እሱ እንዳለው ነው። ከዛ ምን ይላል? but after one of their number began to think that those whom he had baptized were his and not Christ's, it was universally decreed that ይላል። የሰዎችን ያጠመቁ የኔ ነው የእንትና ነው መባባል ሲጀምሩ it was universally decreed that one of the presbyters should be elected to preside over the others. ከነዛ በካውንስል ደረጃ የካህናት ስብስብ ነበር የሚመራው ቸርቹን። ከዛ ከነዛ ካህናት ውስጥ ደግሞ አንደኛው የነሱ ኃላፊ እንዲሆን ተወሰነ፣ ዩኒቨርሳሊ ተወሰነ ይላል። to whom the care of the whole church should pertain that the seeds of schism might be alleviated ይላል። schism እና ኢዮብ አሁን ገስት ላይ ያለው ኢዮብ ማለት ነው ሲያነሱ የነበረው ይሄን ነው አይደል? ማርቆስ 12 ካህናትን ሾሞ ነው ሄደው አይደል? ከዛ በኋላ ካህናት እርስ በርስ ነው እንደዛ ያደረጉ የነበሩት ነው አይደል? አንዱ ወቀሳ ኢዮባይ በትክክል አሌክሳንድሪያ ቤተክርስቲያን ብቻ ናት እንደዛ የምታረገው፣ ስለዚህ ትክክል አይደለችም ብለው ነው። ይሄው ጄሮም አይተዋል ምን እንደሚል። ግን ኦሪጂናሊ ቸርቾቹ ራሱ እንደዛ ነው የሚያደርጉት ይላል። በቃ ጨረስን እዚሁ ጋር። የ6 ቀን የ2 ሳምንት ፉከራ ተዘግቷል። በቃ እናመሰግናለን። ቀጥሉ ሌሎቻችሁ። ጋዲ ትንሽ ቢያድር ትንሽ ዳይ ወደ መስገድ ቤት ኢዮብ ዝም በል ወደ መስገድ ቤት አይኔ እንትን ለማለት መጀመሪያ የምር ኤስድሮስ አሁን መሀላችን የለም እንጂ ኤስድሮስን ነፃ የሆነ ሂስቶሪካል ሌሰን የሰጣቸው ማለት ነው። በቸርች ሂስትሪ ታሪክ ደግሞ እንዴት እንደሚሰራ ፕራይመሪ እና ሰከንደሪ ሶርስ ብሎ ራሱ ረጋ ብሎ ሰንትን ሳይላቸው ኤስድሮስን እግዚአብሔር ይስጥልን እላለሁ ኦን ቢሃፍ ኦፍ ኤቭሪዋን። ጋዲም ኢዮባም ቴንክ ዩ በጣም ማለት ያስቃል። ራስን ሪፊዩት የሚያደርግ ነገር ነው እያወሩ የነበረው እና ኒቄ የሚል ስም አድርገህ ፕሮፋይል ስምህን ከፍ ብለህ የእናትናቴዎስ የነ ቅዱስ አትናቴዎስ እንትን ተሳስቷል ምናምን ማለት በጣም ሰልፍ ሪፊዩቲንግ ነው እና ኢትስ ኦኬ። ግን ቴንክ ዩ በጣም ወንድሞች። ለሌላ ሰው ቦታ ልልቀቅሪ። እስድሮስ ቃልዮት ያሰማልን። እስድሮስ አዎ የምር በጣም ይቅርታ ረሳ ነው። በጣም ቃልዮት ያሰማልን። እስድሮስ ጸዴ ሰው ናት። ተረጋ ብላ ማውራት ትችላለች። እውነት ለማውራት በጣም የባባ ቄርሎስ ልጅ ነው እኮ ደግሞ ያስታውቃል። ወንጌላዊ ማርቆስ ጴጥሮስ አይደለም ጴጥሮስ አልሾሙም ይለኛል እንዴ? ልጅ ማርቆስ ሰላምታ ያቀርብላችኋል ሁላ እያለ ጭራሽ ልጅ እያለ እኮ ነው የሚጠራው ጴጥሮስ በመልእክቱ። ኧረ ቀጥሉ እስቲ። እኔ እንደው ባይዘወይ እንትኑ ራሱ አቆጣጠሩ ይሄ የአፖስቶሊክ ሳክሴሽን ራሱ በደንብ አልገባቸውም ይመስለኛል ሳስበው። ማለት ይሄ አፖስቶሊክ ሰክሴሽን ጳጳስ ወደዚህ ሲላክ ራሱ ያ ጳጳስ እንደ እንትን ተደርጎ ማለት የኢትዮጵያ ፓትሪያርክ ተደርጎ የሚቆጠር ምናምን ነው እየመሰላቸው ያለው ይመስለኛል። አይ ቲንክ ባይዘወይ ጳጳስ ወደዚህ ሲላክ እንደ ፓትሪያርክ ተደርጎ አይደለም የሚቆጠረው። ፓትሪያርክ ሆኖ የሚቆጠረው የኮፕቲኩ ነው ስቲል ማለት ነው። ጳጳስ ወደዚህ ሲላክ ራሱ ለምሳሌ አሁን የኢትዮጵያ ፓትሪያርክ ማናቸው? አቡነ ማትያስ አይደል? በአቡነ ማትያስ ስር ግን ብዙ ጳጳሳት አሉ አይደል? የሰሜን ሸዋ የምናምን በጣም ብዙ ጳጳሳት አሉ አይደል? ፓትሪያርክ
አንዱ ፓትርያርክ የሚቆጠረው አቡነ ማትያስ ናቸው። ልክ እንደዚያ ወደ ኢትዮጵያ የሚላከው ጳጳስ ፓትርያርክ ሆኖ አይደለም የሚቆጠረው፣ ጳጳስ ነው። ኦኬ አንዲት አጥቢያ ነው የሚቆጠረው። ኦኬ ሶ ወይዘር እሱ እውነተኛ ይሁን እሱ ራሱ የቻለ መወያያ ፖይንት ሆኖ ሳለ ኦኬ ፓትርያርኩ ግን ስቲል የግብፁ ነው አቆጣጠሩ ማለት ነው። ይህንን ለማየት ከፈለጋችሁ አንዴ ላሳያችሁ። የእንታ ገብረ መድህን መጽሐፍ የኢትዮጵያ ጳጳሳት አቆጣጠር አለ አይደለም? ይሄን ሁሉ እስከ አቡነ ቄርሎስ ስድስተኛ እስከዚህ ድረስ ሰክሴሽኑ ማለት ነው ከግብፅ ጋር አንድ አይነት ነው። ከኮፕቲክ ሰክሴሽን ጋር ተመሳሳይ ነው። እዚህ መካከል እኮ ወደ ኢትዮጵያ የመጡ ጳጳሳት እኮ አሉ። ባይዘው እዚህ አካባቢ አሉ፣ እዚህ አካባቢ የተሾሙ ጳጳሳት አሉ። እንደውም ዮሳብ እዚህ አካባቢ አባ ዮሳብ ፓትርያርክ በነበሩበት ሰዓት የኢትዮጵያውያን ጳጳሳት ራሱ ተሾመው ነበር። ይሄ ከየት መሰላችሁ? ምናየው እዚህ የአባ ጎርጎርዮስ መጽሐፍ ራሱ እዛው ቆይ አንዴ ላሳያችሁ። የአባ ጎርጎርዮስ መጽሐፍ ራሱ እዛ ጳጳሳት ሆነው የተሾሙ ኢትዮጵያውያን ነበሩ። እሺ ቆይ እስቲ የወዲት አይደለ ይቅር በሉኝ እንግዲህ ያው ድንገት ስለመጣ ዝም ብለን ሐሳብ ሰጠንበት እንሂድ በሚለው ነው። እሺ ቆይ እሺ የአቡነ አባ ጎርጎርዮስ የምራነ ክርስቶስ እሺ ይቅርታና አንዴ እንትኗን ላውጣና የሃርቤን እሺ በፈረንጅ አንዴ ቆይ እንትኑን ላሳያችሁና በደንብ ማለት የተመረጡ ጳጳሳት ራሱ እንዳሉ በደንብ አሳያችኋለሁ ከዚህ ከመጽሐፉ። አዎ መጀመሪያ አንዴ ነክቷል መቼም ነጋ እኮ እዚህ አንተ በእናትህ ደህና እንትን እኔ ቅድም ደግሞ ሁለተኛ ነው ብዬ ሰክሼ ነው ሰው ቻው ብዬ እኮ ነው 9 ሰዓት ላይ ላይቭ ላይ ነኝ። ወይኔ እኔ እኮ የምገርሙኝ እናንተ ዮሐድና ጋዲ ቀን የነበራችሁበት ቦታ ሳታርፉ እዚህ ድረስ መዋላችሁ ራሱ ይገርመኛል። እና አይገርምም? እስቲ ቆይ ከዚህ አካባቢ ይመስለኛል ገጽ 29 አካባቢ እባክህ ገጽ እንዳትሳሳት። ኧረ እኔ አልስትም። እኔ ብስትማ ገጽማ አልስትም። ምን ይላል? አቡነ ሚካኤል በተሾሙ ጊዜ ማለት ነው። ኦኬ እነዚህ እንትን ናቸው ቀሳውስትና ካህናት ናቸው ይሾሙ ይላሉ። ቆይ እንደውም በዝርዝር እኮ ነው የሚያስቀምጧቸው። ተሾሙ እሺ 5 ጳጳሳት ኢትዮጵያውያን ጳጳሳት ይሾማሉ እና እሱን ላሳያችሁ ብዬ ነው። አንድ ዮሐድዬ አንተ እስክትፈልግ ድረስ እሺ ሀሳብ ስል ላሳይ ትልቁ ላይ ተሳደገኝ እሺ አንዴ ሴምፒር ኦኬ እዚህ መጽሐፍ ላይ እንትን አለና ላሳያችሁ። ይሄ ነገር በፊት የሌለ ያልሆነ ክሌም እያደረገ ስለነበረ መጀመሪያ ሰው ልጁ አዶንቲንክ የሚመጥንም አይመስለኝም። ማለት ያነሳው ነጥብ ዝም ብሎ በቃ የንዴት ዝም ብሎ አንስቶ እንጂ ፖይንት ያለው ነገር ምናምን አይደለም። ዝም ብሎ የሆነ ድንጋይ ልወርውር እንጂ ምናምን ነገር ነው እንጂ ስለተናደደ ለማና በቃ የሆነ ነገር ልበላቸው በሚል እና እዚህ ላይ ይሄ መጽሐፍ ላይ ፔፐሲን የሚተች ነው። ፔፐሲን የሚተች መጽሐፍ ነው እና ኢስተርን ኦርቶዶክስ ላይ እንትና የታወቀ ልጅ ነው ፓትሪክ ክሬግ የታወቀ ሰው ነው እና ፔጅ 32 ላይ የሁሉም ያነሳል። ለምሳሌ የኢየሩሳሌም እንዴት እንደተሾመ፣ የሮሙ እንዴት እንደተሾመ፣ ሮም ላይ 2 እንደነበሩ ፖል እና ፒተር ሮም ላይ እንደነበሩ ይናገራል። ከዛ ኢየሩሳሌም ላይ እንዴት ጄምስ እንደተሾመ ከዛው ይቀጥልና ደግሞ ስለ አሌክዛንድሪያ ነው የሚናገረው ፔጅ 32 ላይ ማለት ነው።
እና እዚህ ጋር እንደዚህ ይላል ይነሳና however Peter እና preeminent it does not end there the earliest and explicit historical evidence appear to identify that the Peter Paulus considered was the original the entire episcopate ጳውሎስ ጴጥሮስ ማለት ጴጥሮስ እንትን ነበረ የብዙዎቹ ከሱ ነው የሚመዘዘው ስልጣን ማለት የብዙዎቹ ከነሱ ነው ኤጲስኮፓት if not categorically እና then at least largely Eusebius of Caesarea citing a Clement of Alexandria now lost hypotypos source approximately 280 revealed that Peter was involved consecration of Saint James ጀምስን ካንሰክሬት በማድረግ ፒተር ኢንቮልቭ አድርጓል። ከዛ ይቀጥልና እዚህ ጋር ካያችሁ ይቅርታ በጣም እዚህ ጋር ምን ይላል ካንሰክሬሽን ኦፍ ጀምስ እና ቢሾፕ አሌክስ the same citing ሴንት ፓፒያስ እዚህ ጋር ፓፒያስ የሚል ይታያችኋል። ፓፒያስ source from early second century assert that Peter ጴጥሮስ ማለት Peter consecrated ማለት Saint Mark as Bishop of Alexandria እና ይሄ 47ኛውን ስነጉት የዩሲቢኤስ ከየት እንደመጣ ማለት ይሄ የት እንደሚገኝ ያስቀምጣል ከዩሲቢኤስ መጽሐፍ ላይ እንደሆነ ማለት ሂስቶሪ ላይ እና ማርክን ኮንሰክሬት ያደርገው ፒተር ነው። እሱን ለማሳየት ነው። እግዚአብሔር ይስጥልኝ። እናመሰግናለን አዳምሻ። እንደው እነዚህ ልጆች እኮ ይሄን አለማወቃቸው ራሱ አዳም ባይዘው ስለሰዎቹ እና ፐርሰናል ለማድረግ አይደለም ብዙ ነገር ይናገራል። እውነት ለማውራት ብዙ ነገር ይናገራል። ይሄን አለማወቃቸው ራሱ በጣም ሼም ነው እና ቴንክ ዩ። ለማንኛውም ሂስቶሪካሊ በጣም በቃ እንትን መሆን አለብህ ማለት የሆነ ምንድነው ብዙ ነገር ልትከራከር ይችላል። በብዙ ነገር ምናምን የሚያከራክር ነገር አለ። ግን ይሄ በቃ ሊስት የማያከራክር ነገር ቢኖር ጴጥሮስ ማርቆስን ሾሞታል የሚለው ምንም ክርስቶስ ራሱ አያስገባም። የሆነ ልክ አሁን መለስ ዜናዊ የኢትዮጵያ ፕሬዚዳንት አልነበረም ብሎ እንደመከራከር ማለት ነው። ቢካዝ በአይኔ አላየሁትም ሲሾም አልነበርኩም ብለህ ድርቅ ብለህ መከራከር ማለት ነው። ሂስቶሪ በሙሉ ክደህ ማለት ነው። በአይኔ ካላሳየኝ አላምንም ካለ ምን ታደርገዋለህ? ዝም ነው የምትለው። ያ ቴንክ ዩ ብሮስኪ። ያ ዮሐዴ ማን ነው አገኘ ፋይሉን እንትኑን ስፔሲፊክ ቦታውን አጣሁት እውነት ለመናገር ስለቸኮልኩ። ኤኒዌይስ ከእንትኑ ላሳያችሁ ዝም ብዬ ባጭሩ። ምን አለፋችሁ እስድሮስን አስገቡት። በቃ እኔ ልውረድ። ቆይ ገባ እስድሮስ። እኔ ልጄ ጋር ስለሆንኩኝ እኔ ምንም አልሰራም። እኔ ምን እሰራለሁ እዚህ መዝሙረ ቆዩና። እሺ ላሳያችሁና ይሄ ባጭሩ ይሄ የሐዋርያዊ ቅብብሎች ማለት ነው። በአጭሩ ወደ ኢትዮጵያ የሚላኩት እንደ ጳጳስ እንጂ እንደ ፓትርያርክ ሆነው አልነበረም የሚመጡት። ሶ ፕትርክና ሲቆጠር በግብጾቹ እስከ የት ድረስ ይሄዳል ማለት ነው? እስከ መጀመሪያው ኢትዮጵያዊ ጳጳስ አቡነ ባስልዮስ ዘኢትዮጵያ እስከሳቸው ድረስ የግብጾቹ ፓትርያርክ ነው የሚቆጠረው ማለት ነው። ኦኬ ቄርሎስ ስድስተኛው ማለት ነው። ያው ላሳያችሁ ሴንት ሲሪል ደ6 መቶ ስንተኛው ነው የሚለው እዚህ ጋር 117ኛው ኦልሞስት የአንዳንድ እንትኖች ዲፈረንስ ምናምን ካለ ሊኖር ይችላል፣ ግን ላሳያችሁ ፓትርያርክ ልዩነት። እሺ አንዴ ያው እዚህ ጋር ይታያችኋል 117ኛው ኦር እንትን የአንድ ዲፈረንስ ሊኖረው ይችላል በአቆጣጠር ምናምን ደረጃ። ያው 116ኛ ሴንት ሲሪል ደ6 ማለት ነው። ኦኬ ከዛ ዮሳብ ወይም ጆሴፍ ይባላል። ደን መቃሪዮስ ደ3 ማለት ነው። ያው ቄርሎስ፣ ዮሳብ፣ መቃሪዮስ፣ ዮሐንስ እያለ ይቀጥላል። ያው ጆን በቃ እስከ ቄርሎስ ስድስተኛው ድረስ ተመሳሳይ ይሆንና ከዛ ኢትዮጵያዊ ጳጳስ አቡነ ባስልዮስ ይመጣሉ ማለት ነው። ፕትርክና ማለት ነው። በፓትርያርክ ደረጃ ሲቆጠር እንደዛ ነው የሚሆነው። ያው የነሱ አቡነ ሽኖዳ ይሆናሉ።
ኦኬ ኪርሎስ፣ ከዛ ቀጥሎ አቡነ ሽኖዳ ይመጣሉ። የኛ ደግሞ አቡነ ባስልዮስ ይቀጥላል ማለት ነው። ኦኬ አቡነ ባስልዮስ ዘኢትዮጵያ ይጀምራል። አቡነ ቴዎፍሎስ፣ አቡነ ተክለ ሃይማኖት፣ አቡነ መርቆሪዎስ፣ ከዛ አቡነ ጳውሎስ፣ ከዛ አቡነ ማቲያስ ማለት ነው። እንደዛ እያለ ነው የሚሄደው ማለት ነው። ሶ ፕትርክና አቆጣጠሩ ራሱ በደንብ ስላልገባቸው ነው መንበሩ ምን ብሏል እንትን ብሏል እያሉ ሲናገሩ የነበሩት ማለት ነው። ሶ ከዚህ አንጻር የሚታይ ነው። ሁለተኛ ደግሞ ያ ጳጳሱ ፈቅደው የላኩት አይደለም። አባ ጎርጎርዮስን በሚገባ በመጽሐፉ እንደሚገልጹት ጳጳሱን አስረው አይሚን ፓትርያርኩን አስረው የግብፁን ማለት ነው። ከዛ የራሳቸው ሰው ነው የላኩት። ፎሬስት ሰደን ግን መጨረሻ ላይ ታወቀ፣ ወደ ግብፅ ተወሰደ፣ ተሰይፎ ተገደለ ማለት ነው። ደን እንደዚህ አይነት ነገሮች ሲኖሩ ፕትርክና ወይም ደግሞ ሰክሴሽኑ ብሬክ አይሆንም ማለት አይቋረጥም። እንኳን እንደዛ አትናቴዎስ በነበረበት መንበር ነገስታቱ ዲፖዝት ወይም ደግሞ ኤክሴል እንዲደረግ ተደርጎ ከመንበሩ ተባሮ ሌላ ጳጳስ መጥቶ ቢሾምበት ማለት ነው መንበሩ ቫሊድ ማለት ሰውየው ቫሊድ አይሆንም ማለት ነው። ምክንያቱም ሰክሴሽን ሲባል ትሩ ዶክትሪን ፕላስ ደግሞ ሐዋርያዊ ሰንሰለቱ መያዝ አለበት ማለት ነው። ትክክለኛ ትምህርትና ሰንሰለት ያለው አትናቴዎስ ጋር ኦኬ። ሶ መንበሩ የሚቀጥለው በአትናቴዎስ በኩል እንጂ ማንኛውም መጥቶ አውሳቤስ ዘኒቆሜዲያን መጥቶ ተቀመጠ፣ ማንም መጥቶ ተቀመጠ፣ ያንን ሰክሴሽን ትምህርቱና ስልጣኑን አቺቭ እስካላደረገ ድረስ እውነተኞቹ ጳጳሳት ኤክሴል ቢደረጉ ወይም ቢሰደዱ ራሱ ቫሊድ የሆነ አውቶሪቲ ሊኖራቸው አይችልም። ለምሳሌ አሌክሳንድሪያ ራሱ በዲዮስቆሮስ እና ቲሞቲ አላሩሲ በሁለቱም መካከል ማለት ነው ትክክለኛ የዲዮስቆሮስ ደቀ መዝሙሩ ወይም ደግሞ የእሱ ሰክሰሰር ቲሞቲ አላሩሲ ነው። ጢሞቴዎስ አላሩሲ ወይም ደግሞ ምን ማለት ነበረ ስሙ አይሮን ነው አላሩሲ ነው የሚባለው። እሱ ኤክሴል ተደርገው ነበረ፣ ዲዮስቆሮስም እሱም ማለት ነው። ዘን በእነሱ ቦታ የሆነ ጳጳስ ሹመው ነበረ፣ ኒስቶሪያን የሆነ ጳጳስ ማለት ነው። እሱ ስለተሾመ አሌክሳንድሪያን ህዝቡ ሲጀምር አልተቀበለውም ያንን ጳጳስ ማለት ነው። በኃይል በስልጣን ስለሆነ የተሾመ ማለት ነው። በኃይል ያ ሰው ስለተሾመ ኦኬ አሌክሳንድሪያን መንበሩ አታለች ይባላል። አይጠፋም፣ አይታጣም ማለት ነው። ዲዮስቆሮስም አለ ጢሞቲም አለ ማለት ነው። ብቻ በግዞት ስለሆኑ በግዞት ነው ያሉት። ይሄ መንበር ራሱ ማጣት ማለት ምን ማለት እንደሆነ እችን ልናገርና ወንድሞች ትቀጥላላችሁ። አትናቴዎስ የሚናገረው ነገር አለ ሌተር 60 ላይ ማለት ነው። አንድ ሰው ክህነቱ ኖሮት ከዛ በኋላ ትምህርቱ ከሌለው ለምሳሌ አሪዮስን ሲናገረው ማለት ነው። አሪዮስን ሲናገር የአሪዮስን ትምህርት ይዘው የመጡ ሰዎች የአሪዮስን ትምህርት ይዘው የመጡ ሰዎች ማለት ነው ከዛ በኋላ አሪዮሳውያን ተብለው ይጠራሉ እንጂ ምን ተብለው አይጠሩም? ክርስቲያኖች ወይም ደግሞ ትክክለኛውን ሰክሴሽን የያዙ ተብለው አይጠሩ። አሪዮሳውያን ተብለው ነው የሚጠሩት። ትክክለኛው ትምህርትና ስልጣን ያላቸው ግን ከዛ በኋላ ምን ተብለው ይጠራሉ? ክርስቲያኖች ተብለው ይጠራሉ። አሪዮስንና የአሪዮስን ትምህርት የተከተሉ ወይም ደግሞ የአሪዮስን ትምህርትና የአሪዮስን ስልጣን ተከትለው ሄዱ አሪዮሳውያን እንጂ ከዛ በኋላ ክርስቶሳውያን ወይም ደግሞ ክርስቲያኖች ተብለው እንደማይጠሩ ሁሉ የክርስቶስን ትምህርትና የክርስቶስን ሐዋርያዊ ስልጣን የያዙት ደግሞ ክርስቲያኖች ተብለው ይጠራሉ ብሎ አትናቴዎስ ራሱ በግልጽ ይናገራልና ከዛ አንጻር የሚታይ ነው። ይሄ ስለ ኦሪጂናል ሲን ምናምን የሚለው ምናልባት ትሄዱበታላችሁ። ያ ኦሪጂናል ሲን የሚለው በአጭሩ ዝም ብለን ለመንካት ልንካውና ወንድሞች ወይ ትሄዱበታላችሁ። ኦሪጂናል ሲን እኮ ትለያያላችሁ ምናምን አይነት ነገር የሚል ሀሳብ ተነሳ። እንደዚህ አይነት ልዩነት የለም። ኦፍ ኮርስ ቃላቶቹ ዲፋይን ሊደረጉ ይገባል። የሆነ ወርዱ ይዘ ኦሪጂናል ሲን አለ የለም ምናምን የሚለው ቃል ይዘ ዘም ብላ አድርጊው በማድረግ
ዴፊኒሽኑ ኢት ሪሊ ማተርስ ማለት ነው። ዲፋይን ስታደርገው ኦሪጂናል ሲን ምን እየተባለ በእኛም ጥንተ አብሶ የቀደመው በደል ምናምን እየተባለ በቃል ደረጃ ሊኖር ይችላል። ግን ኤክስፕረስ ሲደረግ ሲኑ ራሱ በአዳም ወይም ደግሞ አዳም ላይ ነበረ የሚለውን ትምህርት ነው የሚናገር። እንደዛ ከሆነ ቅዱስ ቄርሎስ የሚናገረው ነገር አለ። ቱዞ ሮማንስ አንዴ ማለት ቅዱስ ቄርሎስ ማለት የግብጾች ምንድን ነው ሁላችንም እንደምናውቀው የግብጾች ዋና አይደለ ፒላር ኦፍ ዘ ቸርች ተብሎ የሚታወቅ አባት ነው። ሶ ቅዱስ ቄርሎስ ስለዚህ ኃጢአት ይወረሳል አይወረስም ብሎ ኦፍ ኮርስ እንዴት ኃጢአትስ ሊወረስ ይችላል? ግን ምንድነው ድቀቱ እሱ ኦሪጂናል ሲን ተብሎ ሊጠራ ይችላል። ላሳያችሁ አንድ የሮሜ 5:18 የሚፈታው ቅዱስ ቄርሎስ እሱን ላሳያችሁና ልጨርስ። ካቴና ቀጣይ ፍፄ ታወራለህ። እሺ አይዞህ። ያ በእንትን ያዝኩታ በሊዝ ብቻዬን አንዴ እችን ብቻ ሳይቼ ትቀጥላላችሁ። እውነት ለመናገር ከዛ እኔ ያኛውን እፈልጋለሁ ቁጭ ብዬ ትላል። በቅርብ ነበር ያየሁት እንትን ቦታው ጠፋብኝ። ኦኬ አንዳንዴ እንትን ስትልቁ ደግሞ ገስት ላይ ዝም ብለና እስቲ ገስት ላይ ላንዲገው ማን ኤስድሮስን ክፈተው እስከዛ ችግር የለም። ኔትወርክ እኮ ነው በእናትህ አንዳንዴ እንትን ይላል። እሺ ያው ሲሪል ኦፍ አሌክሳንድሪያ ምን ብሎ ይናገራል? ሮሜ 5:18 ሲያብራራ እንዲህ ብሎ ይናገራል። what has Adam's guilt got to do with us? የአዳም በደል ከኛ ጋር ምን ያገናኘዋል? why are we held responsible for his sin when we were not even born when he committed it? እንዴ እሱ ሲሰራው ምንም ባልተወለደበት ሰዓት ራሱ ሪስፖንሲቢሊቲ ኃላፊነት እኛ እንዴት ልንወስድ እንችላለን? ኦኬ did not God say እግዚአብሔር እንዲህ አላለም ወይ? the parents will not die for the children nor the children for the parents but the soul which has sinned shall die። ያው በትንቢተ ሕዝቅኤል ምዕራፍ 18 ላይ እንዳለው የአባት ኃጢአት ልጅም በአባቱ ኃጢአት አባትም በልጁ ኃጢአት አይቀጣም፣ እያንዳንዱ ነፍስ የራሱን ኃጢአት ይሸከማል እንጂ ብሎ እንደተናገረው ተናግሮ ሳለ እኛ በአዳም ኃጢአት ወይም ደግሞ የአዳም ኃጢአት ከኛ ጋር ምን አገናኘው ይልና how then shall we define this doctrine? እንዴት ነው ልናብራራው የምንችለው ዶክትሪኑ? this soul I say which has sinned shall die ማለት ኃጢአት የሰራቻች ነፍስ ራሷ ትሞታለች ተብሎ ተጽፏልና we have become sinners because of Adam's disobedience in the following manner በአንዱ አዳም መተላለፍ ምክንያት እኛ ራሱ ኃጢአተኞች ሆነናል ተብለናልና ብሎ ይናገራል። after he fell into sin and surrendered to corruption impure lusts invaded the nature of his flesh። ስለዚህ ከወደቀ በኋላ በኃጢአት ምክንያት ከወደቀ በኋላ በመበስበስ በዝሙት ወይም ደግሞ በኃጢአት ማለት ነው ኃጢአት ቶሎ የሚከበው ባህሪ ወይም ደግሞ ተፈጥሮ ስጋውን ይዞታል ማለት ነው። ወይም ደግሞ የጎሰቆለ ባህሪ ሆኗል ማለት ነው። ኮረፕተብል የሆነ ከዛ ደግሞ ኢምፒውር ለስትስ ኢንቨርድ ዘ ኔቸር ኦፍ ሂዝ ፍሌሽ ሰውነቱን በእነዚህ ኃጢአቶች ስለተከበበ and at the same time the evil laws of our members was born። ስለዚህ ለኃጢአት የሚመች ስጋ ሆነን እንወለዳለን ይልና for our nature contracted the disease of sin because of the disobedience of one man that is Adam ማለት ነው and thus many became sinners this was not because they sinned along with Adam ምን ማለት ነው ሁሉም ከአዳም የተነሳ ኃጢአተኞች ሆኑ ማለት ከአዳም ጋር ሁሉም አብረው ኃጢአት ሰርተዋል ማለት በፍጹም አይደለም ይልና this was not
because they sinned along with Adam ካለ በኋላ because they did not then exist እንኳን አላረጉም ነበር but because they had the same nature as Adam ምክንያቱ ከአዳም ጋር አንድ አይነት ምን ስላላቸው ነው ኔቸር ባህሪ የአዳምን ባህሪ ተካፍለው ስለሚወለዱ ነው which fell under the law of sin የኃጢአት ህግ ስር የወደቀን ባህሪ ማለት በጉስቁልና ስር ያለ ባህሪን ተካፍለው ስለሚወለዱ ነው እንጂ ኃጢአተኞች ሆኑ የተባለው እነሱ ከሱ ጋር አብረው ኃጢአት ሰርተዋል ማለት በፍጹም አይደለም ይላል thus just as human nature acquired the weakness of corruption in Adam because of disobedience and evil desires invaded it so the same nature was later set free by Christ who was obedient to God the Father and did not commit sin ስለዚህ ምን ብሎ ነው እየተናገረ ያለው ቅዱስ ቄርሎስ ሲያብራራ አይ ከሱ ጋር ሆነን ወይም ደግሞ ከሱ ጋር ሆነን ኃጢአት ሰርተን በፍጹም አይደለም ምክንያቱም ኤግዚስት ሳናደርግ ከሱ ጋር አብረን ኃጢአት ልንሰራ አንችልም ይላል ስለዚህ የምንወርሰው ኃጢአት ኖሮ አይደለም ግን ምንድነው በዲስኦቢዲየንሱ ምክንያት የመጣውን ኮንሲኩዌንስ ዴዝ እና ለኃጢአት ቶሎ የሚጋለጥን ሰውነት ምን ማድረግ ነው ብሏል ኦኬ እኛም ተካፍለናል ይሄን አናምንም እንደኛ እናምናለን ባይዘው የኃጢአቱ ውጤት ተካፍለናል ወርሰናል በሚገባ ይሄ የቤተ ክርስቲያናችን ትምህርት ኃጢአቱን ግን በራሱ አክቹዋል ሲኑ ግን እኛ እንዴት ልንወርሰው እንችላለን ልንወርሰው አንችልም ማለት ሶ ኮንሲኩዌንሱ ብሎ ቅዱስ ቄርሎስ እንዳብራራው እኛም ኮንሲኩዌንሱ አዎ ወርሰናል ነገር ግን ኃጢአቱ ራሱ ግን የሆነ የሚንከባለል አይደለም የሚንከባለል እየተዋረሰ የሚመጣ ነገር አይደለም ሶ ጊልቱ ሳይሆን ኮንሲኩዌንሱ ወይም ደግሞ የጊልቱ ውጤቱ ነው የወረስነው ይሄ የታመነ ትምህርታችን ነው ምንም ውሃ የሚረባ ጥያቄ ሐሳብ ራሱ አይደለም ያነሳችሁ ቴንክ ዩ ቃሉ ተሰማለን ኧረ አውሩ ፍፄ እሺ ጋይስ ሰላም ናችሁ ሁላችሁ ደህና ናችሁ አንቺ ሰላም ነው ሁላችሁ ሰላም አለው እግዚአብሔር ይመስገን ወንድሜ እኔ አብሪሽ ይባላለውና ወንድሞቼ በጣም ጥሩ ትምህርት ነው ያስተማራችሁና ያቀረበው ወንድማችን ቃለ ሕይወት ያሰማን አጋጣሚ ሆኖ እንትን ነግራችሁ ፈልጌ ስለነበረ ስለ ባትራያን አመጣጥና ወደ ኢትዮጵያ እንዴት እንደገባ ምናምን የሚለው እሱን አሳያችኋለሁ ከኔ የተሻለ እናንተ ታቀርባላችሁ ያስባለሁና አንድ ጊዜ በቪዲዮ አሳያችኋለሁ እሺ አብሮሽ ቆይ አንዴ ፍፄ ያወራና ትቀጥላለህ ችግር የለም ይሄኛው የቤተክርስቲያን ሐዋርያዊትና ተቃዋማዊ ጉዞ የሚል አለ መምህር ኪዳነ ማርያም ክብረ ሕይወት የሚል አለ እሱን መጽሐፍ ክሱትና በቅርብ የወጣ መጽሐፍ ነውና ከኔ የተሻለ እናንተ ታቀርባላችሁ ተስፋ አደርጋለሁ እና ምዕራፉ ያላት ላሳያችሁ ቆይ እዚህ ጋር አብሮሽ እሺ ይታያችኋል አይደል በቃ ያን መሳከከታችሁ በኋላ ይሄን ሁኔታ በቲክቶክ ላይ ቢማሩበት በጣም ጥሩ ነው እላለሁና አቅርቡበት አመጣጣቸው ምናምን የሚል አዩ ይሄን ማንበብ ትችላላችሁ ይታያል አይደል አዎ አብሮሽ ይታያል ንነክር የፈለኩ ምን መሰለህ ከክብስ ሲያስመጡ የነበረበት ጳጳስ ከሳ በፊት ኢትዮጵያ እንደነበረች እንዳልነበረች ራሱ ማብራሪያ ስላለ አንብቡትና በዚህ ላይ ትምህርት ብትሰጡበት የተሻለ ይሆናል እናንተ ከኔ የተሻለ ብቃቱ ስላላችሁ ለዚህ ለማሳወቅ ፈልጌ ነው እግዚአብሔር ይስጥልኝ እሺ አብሮሽ እናመሰግናለን እሺ ፍፄ ይቀጥል አይሽ ደህና ናችሁ እንትን እኔ ያስተዋልኩት ላይክ እንትን ቅብብሎሽን ላይክ አንድ ሰው ላይ ያደረጉት ካያችሁ እንትኖቹን አሌክዛንድሪያ መንበር ላይ አሌክዛንድሪያ እኮ የሆነ ሜትሮፖሊታን ስለሆነች ነው ማለት አሁን ኒቂያ ቀኖና ላይም ካያችሁ አሌክዛንድሪያ ሜትሮፖሊታን ትሆንና ሜትሮፖሊታን ማለት የሆነች ከፍ ያለች ከተማ ማለት ነው በስሯ ሊቢያ ምናምን አሉና አሌክዛንድሪያ ያለው ዩዥዋሊ ፖፕ እና ፓትሪያርክ ማለት ግን ሌላ ቢሾፖች አሉ ሶ ሐዋርያዊ ቅብብሎሽ እነሱ ፓትሪያርኩ የሆነ አሪዮሳዊ ሲሆን ልክ ማለት ፓትሪያርኩ እኮ ሌላ ኦፊስ አይደለም ማለት ሁሉም ኤጲስኮፓል ነው ሶስት ቢሾፕ ፕሪስትና ዲከን ያለው ማለት ፓትሪያርኩ እንደ ሌላ ክህነት የለውም ወይ ሌላ ኦርደር ሳይሆን ሂዝ ጀስት
እንደ ሰብሳቢ ነገር ነው፣ የቢሾፖች ሰብሳቢ ሰው። ሌሎች ቢሾፑ ማለት ሰው በአንድ ሰው ክህነት ሊቀጥል ይችላል። አፖስቶሊክ ሰክሴሽን ግሬሱ በአንድ ሰው ሊቀጥል ይችላል እና ይህን ደግሞ አይተናል። ላይ አሁን የአንጾኪያ ቸርች ከአርሲደም በኋላ እንትን ሲባል ፐርስኩሽን ሲኖራት ላይክ ጃኮባይት የምንላት ያዕቆብ ቤተክርስቲያን ስፒኮዝ ያዕቆብ ዘንበረዲ ነው አይ ቲንክ ስሙ በአማርኛ። እሱ ላይክ እየዞረ ከፐርስኩሽን የተረፈ ክህነት ሲሰጥ ምናምን ቤተክርስቲያንን ያቆያት እሱ ስለነበር ነው። የአሌክዛንድሪያ ፓትሪያርክ መንፈቅ ወይ ምናምን ነገር መንበሩ ሎስት ነው ማለት አይደለም። there are many bishops ነገር አንድ ቢሾፕ ስም ካለ አልኩኩ በአትናቴዎስም ቀጥሏል የአሌክዛንድሪያ መንበር ማለት ነው። ያ ጁሪስዲክሽን በአትናቴዎስ በኩል ይቀጥላል፣ በአንድ ቢሾፕም ይቀጥላል ነው። እነሱ ፓትሪያርኩ ፌል ካረገ ወድቋል ነገር። ለዛ ነው አሁን አንጾኪያንም ሲያነሳላቸውና መናገር አልደፈሩም እንጂ በአንድ ሰው አይደለም አፖስቶሊክ ሰክሰሽን የሚቀጥለው ነው ማለት ነው። እዛው ኒቂያ ቀኖና ላይም ቢሾፕ ለመሾም ሌላ 2 ቢሾፕ ነው ተሰብስቦ ይሾም ስለሚል ሰው በአንድ ሰው ዋን ማን ሾው አይደለም አፖስቶሊክ ሰክሰሽን ለማለት ነው። ሌሎችም ቢሾፕ አሉ። ፓትሪያርኪት ጀዝ ሰብሳቢ አሁንም እንደውም ሜትሮፖሊታን ይባላል። ኢስተርኖች ለኛ ጋር አላውቅም። ሜትሮፖሊታን ቢሾፕስ ነው የሚባሉት። ከፍ ያሉ ከተሞች ሲቶች ላይ የሚቀመጡት ፓትሪያርክ ይሆናሉ። ግን there are many bishops በእነሱ በኩልም ይቀጥላል። even if the patriarch is lost ቢመናፍቅ እንኳን ሊውት ያሰማልን ፍጽያችን ልክ ነሽ። ቴንክ ዩ። እነሱ አንዱ ላይ ብቻ ነው ፎከስ ያደረጉት ፓትሪያርኩ ላይ እንጂ ቢሾፖቹን ረስተዋቸዋል። ልክ ነህ። አንተ ሺ ካለው ተስፍጽ ትክክል። ምንም እንትን አንተ ያልከው አንተ ሺ ባዘውኝ አንድ ነገር ብንነግራቸው ጥሩ ነው ለሉትራን ወንድሞቻችን። የዛሬው አልተሳካምና ሌላ ፈልጋችሁ ነው ማለት ጠንከር ብላችሁ ሌላ ፈልጉ። የዛሬው ፈጽሞ በቃ እኔ በጣም ነው ያዘንኩት። ራሱ ዌስት ኦፍ ታይም የእኛንም ብቻ ሳይሆን የሌሎች ወንድሞቻችንን ሰዓት ዌስት አድርገዋል። አትሊስት ለሌላ ቀን ጠንከር ያለ ሌላ ነገር ፈልገው ቢመጡ እኔ የተሻለ ይመስል በትንታውን ሊሞት ነበሩ እኮ በስመ አብ ውሃ ጠጣ እስከሚባል ድረስ የሆነ በእንዴት ነበር ሲያወራ የነበረው ነው። እንደዚህ አይነት ነገር ደግሞ በፍቅር ነው የሚወራው። እሰማለሁ እያሉ በመጮህ ሳይሆን በቃ በትህትና እናንተ እንደዚህ ነው ግዴታ እሱ በሄደበት ሎጂክ መልስ ይመለሳል ማለት አይደለም። በመጣበት አመጣጥ ነው የሚመለሰው እንጂ እንደዚህ እኔ አቅርብ ያለው አንተም እንደዚህ አድርገህ እንደኔ አቅርብ ተብሎ አይመለስም። ከኤስድሮስ ጋር ጭቅጭቁ እሱ ነበር ወደ አልሆነ መስመር ሄደው ማለት ነው። በቃ ኤስድሮስ በሚመልስበት ሂስትሪካል አድርጎ መልሶለታል። ይሄ ደግሞ የሆነ 10ኛው ሴንቸሪ ላይ በተጻፈ እንደዚህ አይነት ጽሁፍ አምጥተህ ሞግተኝ ማለት ያሳፍራል። አንድ ከ50 ሰው 50 ዓመት እድሜ ካለው ሰው የማይጠበቅ ነው። ሎጂክ መሞገት እንኳን የማይችል ማለት ነው። ያሳዝናል በጣም የሚገርም ማለት የዛሬው አሁን ሪሰርች አድርገው ነው የመጡ ዛሬ። ይህ ሪሰርች በእውነት እውነቱን ለመናገር ሃይ ስኩል ደረጃ ራሱ ብታቀርበው ኤፍ ነው የሚሰጥ የዛሬ ሪሰርች ማለት ነው። አትሊስት ሪሰርች ስትሰሩ ሪሰርች እንዴት ነው የሚሰራው፣ ሶርስ ምናምን ማስረጃ እንዴት ነው ማደራጀው፣ የሪሰርች የሰራውን መጽሐፍ ስሙን ካላወቀው የጸሐፊውን ስም ካላወቅ ኤፍ ነው የሚሰጥ። ስሙን ካላወቅ እንዴት ሪሰርች የሰራበትን መጽሐፍ ስሙን ሳታውቀው ትመጣለህ? ፔጅ ነምበር ሳታቅ እንዴት? ይሄ አይ ቲንክ ይሄ በሃይስኩል ደረጃ ራሱ አይደለም እንደዚህ ከፍ ያለ ነገር በሃይስኩል ደረጃ ራሱ ኤፍ ነው የሚሰጥ። እና አንድ ጠንከር ያለ ሀሳብ አላነሱም። ጠንከር ያለ ሀሳብ አትሊስት 2-3 ቀን እንኳን ሰዎች አስበው ይሄ እንዴት ብለን እንመልሰዋለን ምናምን ማለት አለበት። ጊዜን አጥፍተ የሰዎችን ደግሞ ጊዜ ልታጠፋ የአንተ ጊዜ መጥፋቱ አንድ ነገር ነው። ደግሞ ሰዎችን ሰብስበ የሰመተ የሰዎችንም ጊዜ የምታጠፋ ከሆነ አትሊስት የሆነ ጠንከር ያለ ለሰዎች ራሱ ሆምወርክ መስጠት አለበት። እኛ ራሱ አሁን ይህ ነገር ግን እንዴት ነው የሚመለሰው ምናምን ተብሎ ሁሉ ሊያስብበት ይገባል። ይሆናል አይደለ? ሰምታው ራሱ እዛ የሰማው ሰው ራሱ ምዕመናን እዛ የሰማ ሰው ምዕመን
ሁሉም መመለስ የሚችለውን ጥያቄ ይዘህ መጥተህ ከዛው የሰውን ሰዓት ዌስት ማድረግ ተገቢ አይደለም። ሉተራን ፕሊስ እኔ የምነግራችሁ ጠንከር ያለ ሪሰርች እንዴት ነው የሚሰራው? ጠንከር ያለ ሪሰርች ሰርታችሁ ከዛው ጠንከር ያለ ሀሳብ ይዛችሁ መታችሁ ሞግቱ። እኛ እንድትሞግቱ እንፈልጋለን። ሞግቱ፣ በእውቀት ይሁን። እንደ ዛሬው የመጽሐፉ ጸሐፊ ስሙን ሳታውቁ የፔጅ ቁጥር ሳታውቁ መምጣት ተገቢ አይደለም። በዚህ ለማሳሰብ ነው እና የዛሬው አልተሳካም። ሌላ ፈልጉ እና አመሰግናለን። አንቺ አዳም ደግሞ ታበዛዋለህ እንዴ? ጎርጎርዮስን ጊዮርጊስ እያለ ያነበበ ሰው እኮ በጣም እኮ አስቸጋሪ ነው እንዴ። አንተ ምን ሆና? የበፊቱ ጊዮርጊስ ነው የአሁኑ ጎርጎርዮስ ነው አላለም? የአሁኑ ጎርጎርዮስ ነው አለ። ኧረ ያሳዝናል። ብቻ ግን እናፈርሳለን ብለው ሲመጡ የነሱ መሰረት ጽኑ መሆን አለበት። ቢያንስ ይሄ ነው መሰረቱ፣ ይሄ ደግሞ ትክክለኛ ግንብ ይሄ ነው ብሎ የተገነባ ነገር ማሳየት ነበረባቸው። ምንም የተገነባ የለም፣ የፈረሰም የለም። የሚያሳዝነው እሱ ነው። ትንሽ ግራ የገባኝ ማለት መጀመሪያ ከታይ ጆሲ ብለው ሲጠይቁ ነበር። ጆሲ መሄድ አለብኝ ብሎ ነው ሄደው። እሱንም ሮምም ሽጣለች ብለው ነካክተውት ነበር። ግን እኔ ገረመኝ በካቶሊኩ ነው ያሉት። ኢዮባይ እኮ ሽጠውታል፣ ሌላ ጊዜ እንመለስበታለን ብለዋል እኮ። ኬልቄዶንን አልተቀበላችሁም ብሎን እኮ ሊያስወግዘን ነበር በሜንዴስ። አረ እኔ አሳቀኝ። እኔ አኬ ግን ባለፈው ምን ታይቶት ነው ጠረጴዛውን ስታዞሩ እግራችሁን እንዳይመታችሁ ብለዋቸው እሺኛ አይቶን እንዴት እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን ናይሲን ቻምፒዮን የሆኑትን እንደዚህ እንዴት ትረግጣለህ? አሌክሳንድሪያ ስኩል ኦፍ አሌክሳንድሪያ እንደዚህ ክህነት የላትም ምናምን የእሷን ግን በጣም ገራሚ ነው። እኔ አሁንም እንትን የምለው ሁለት ሳምንት ነው ባይ ዘ ወይ አዳምሽ አይደለ? 2 ሳምንት ነው ሪሰርች ያደረጉት። ሪሰርች ፔፐሩ የተጻፈው በ2 ሳምንት ነው። 3 ሳምንት እና እንደ ቃና ፕሮግራም ነው ትርጉም ነው ያቀረቡት። ከአንድ ዩቱብ ቪዲዮ ላይ ነው አንተም ብለው በጄሚናይ ነው መሰለኝ የተረጎሟት። ላይክ በጣም ያሳዝናል እውነት ለመናገር እና በ5 ደቂቃ ነው ኤስድሮስ ጥያቄ አቅርቦ ግራ የገባቸው ማለት ነው። ሰልፍ ሪፊዩቲንግ አርጊመንት እንዴት እንደዚህ ታቀርባለህ? ፖስተርም ተዘጋጅቷል እኛ ምናምን እንደ ኢትዮጵያ መከላከያ ሰራዊት ምናምን አለ እኮ ዴቭ። እና አንድ የመጨረሻ ግን የተመቸኝ ገድል ኤክስፐርት ቀለሜ ብሎ መጨረሻ ላይ ክሬዲት የሰጠው ከመዝጋቱ በፊት እሱን ብዙ ሰው ረስቶታል። እና ኧረ ቀለሜ ማረን ማለት አለብን። እና በጣም በገድል ኤክስፐርት የሆነው ቀለሜ ብሎ ክሬዲት ሰጥተውታል። እና እሱን እናስታውሳለን በጣም እዮብ። የሚገርመኝ እኮ ቀለሜን እኮ ክሬዲት መስጠቱ አይደለም። ይሄንን በቀለሜ ትምህርት ያልወጣችሁ ሰዎች እኔ በተናገርኩት ነገር ከቤተክርስቲያኑ ትወጣላችሁ ነው እኮ ክሌሙ። የሚያሳዝነው እሱ ነው። እንግዲህ አስበው፣ ያለ ሚስጥራት ያለ ካህን ሚስጥር የለም፣ ያለ ሚስጥራት ደግሞ ቤተክርስቲያን የለም ያለ ሰው ጴንጤን ራሱ ነው ቅጥቅጥ ያደረገው እኮ። ቅጥቅጥ ምን ተረፈ? ቀለሜ መች ተረፈ? በእናትህ ዝም ብሎ እኮ ነው ስሙ የተጠራው። እናንተ ሰዎች አንተዬ ነገ ሲያለቅሱ ነው የሚሉ። ለምን እንደሚያለቅሱ ታውቃለህ? ማንም ቶፒክ አያደርጋቸውም። መደረግ ጸጋ ብቻ ነው የምንገባው ነገር 2 ሳምንት ሪሰርች ሰርተ ከዛ ቶፒክ ለመሆን ፈልገ ቶፒክ ሰጥ አስተካክል። ስንት ጊዜ ደግሞ ከራሳችን መጽሐፍ አምጥቶ ማንም ያልሰማው ማለት እኮ ነው የሚገርመው። አንዳንድ ጊዜ ጠጋል ብቻ ያሳዝናል። እንግዲህ ወዳጆቼ የምታወሩታል እንማማር። ፍፄ እዝጋና ልተኛ፣ ደግሞ ጠዋት ስራ እወጣለሁ። ሰላም ለእናንተ ይሁን። አይ እኔ እንኳን ምንም ነገር የለኝም፣ እንዲሁ ልስማችሁ ብዬ ነው። ምናልባት ስለ ሐዋርያዊ ቅብብሎሽም እየተነሳ ነበርና እዛ ላይ
ብዙም ፎከስ አላረኩም። ምንድነው ሉተራን መካነ ኢየሱስ ምናምን የሚባሉት ምንድነው እሱን አስፈላጊነቱን በተመለከተ ማለት ነው። የሐዋርያዊ ቅብብሎች እዛ ውስጥ ያለ ሐዋርያዊ ቅብብሎች የሌለው ቤተክርስቲያን በቤተክርስቲያን ስም ያለ ግን ሐዋርያዊ ቅብብሎች የሌለው ቁርባንና ጥምቀት እንግዲህ ዋጋ እንደሌለው ነው የምንረዳውና እነሱ ምንድነው ምላሻቸውስ? ያን እንዴት ታይዛላችሁ የሚለውን ነው። አምነውታል እኮ እሱን ኢቭን ስቶሪ ላይ ብታይ ቃል በቃል የተናገረው አለ። አትናቴስን ጠቅሶ መሰለኝ አይደል? ቃል በቃል የጠቀሰው አለና ጴንጤውን መታው፣ የራሱን ቤተ እምነትም መታው። አሁን የቀረው እንግዲህ ምንድነው? ማንም እኮ የቀረ የለም ከነሱ እንማማ አላየኸውም መሰለኝ። እሺ አይዋለሁ እስቲ አለ ስቲል ወይስ አልቋል? ስቶሪ የኔ ስቶሪ ላይ አለ። ከኔ ስቶሪ ወደ ባለቤቱ መግባት ትችላለህ። ቃል በቃል ተናገሩ። ካህን አለ፣ ዲያቆን አለ፣ ጳጳስ አለ ብሎ ተናግሮ ግን በቃ ባዶ ሆነ እነሱ ማለት ነው። እና በቀጣይም ወደ እነሱ እንሄዳለን፣ እንጠይቃቸዋለን። እሱን ደግሞ ለአማን አፖሎጄቲክ ትተንላቸዋል። እንግዲህ ቀጥቅጣቸው። ሰላም ደሩላችሁ። እሺ ቴንክ ዩ ስለነበረን ጊዜ አመሰግናለሁ።